ምድራችን ሶሻል ሚዲያ ይዞ የመጣ ነገር አለ። ጽድቁና መንግስቱን እሹ ሌላ ምን ይላል? ይጨመራል። ልንገር የዚህ ምድር ነገር አይሞላም። እግዚአብሔር ያውቃል። ጋሪ ከፈረስ እንደማይቀድም ሁሉ ዛሬ የትኛውም ነገር ከኢየሱስ አይቀድም። እመንና ምስክር እሆናለሁ በሉሽ። እኔ በሉሽ ሕያው ምስክር ነኝ። ሕያው አምላክ ምስክሬ ነው። የዚህ ምድር ነገር ከናቅ፣ ለዚህ ምድር ነገር ካልተንበረከክ፣ የዚህ ምድር ካልተቆጣጠረን ተከትሎን ይመጣል። ልንገራችሁ ዓለም ማላያ አላት። ዓለም መገለጫ አላት። ዓለም የሆነ ሲስተም ምድሪቷ ላይ ተጠላልፈዋል። የው እግዚአብሔር ምስክሬ ነው። ምድራችን ሶሻል ሚዲያ ይዞ የመጣ ነገር አለ። ራሱ ደግሞ ከሶሻል ሚዲያ ያለፈ ማህበራዊ ነገር ራሱ እያጋባለ ነገር አለ። ክፋት በኃይል ምድሪቷ ላይ ሊሰራ በኃይል የተነሳበት ጊዜ ነው። ዋናው ዛሬ የሚያስፈልገው በእግዚአብሔር ክብር መገለጥ፣ ለኢየሱስ ሕያው ምስክር መሆን። ለእንደዚህ አይነት ክፋት ቦታ የለኝም የሚል ጮኸ አሜን። እግዚአብሔር አምላክ የተባረከ ይሁን። ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ያለውን ለእግዚአብሔር ቃል አክብሮት ክብር ሰጥተን ቆመን የእግዚአብሔርን ቃል እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብ ወንድሙ ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆ ከደመናውም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምቶ በፊታቸው ወደቁ፣ እጅግም ፈርቶ ነበር። ኢየሱስም ቀርቦ ዳሰሳቸው። ተነሱ፣ አትፍሩ አላቸው። ዓይናቸውን አንቅቶ ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም ይላል። እንጸልያለን። የተወደድክና የተፈራ ታላቁ አምላክ እግዚአብሔር ስለ ሁሉ ተባረክ። በፊትህ እግዚአብሔር አምላክ አለንና በቃልህ መሰረት ተናገረን። ቃልህ ሕያው ነው። ለእያንዳንዳችን የቃልህ መንፈስ ያገኘን። ልትናገር የወደድከውን በቃልህ ተናገረን። ስለ ሁሉ ተባረክ። በተወደደ ልጅ በኢየሱስ ስም አሜን። ክብር ሁሉ ለእግዚአብሔር ይሁን። አሁን ያነበብኩት ማቴዎስ ወንጌል ምዕራፍ 17 ላይ ያለው እንደገና ሉቃስ 9ና ማርቆስ 9 ላይ ሐሳቦቹ ተነስተዋል። ሉቃስ እንደውም ከሁሉ ይልቅ ሉቃስ ሲጽፍ ሲጸልይ ብሎ ነው ኢየሱስን ያስቀመጠው። ይሄ አሁን ያነበብኩላችሁ ክፍል ጌታ ኢየሱስ ክርስቶስ እንግዲህ 3ቱ አዕማድ የሆኑትን ደቀ መዛሙርቶች ከፍ ወዳለ ተራራ ይዟቸው እንደወጣ እግዚአብሔር ቃል ይናገራል። እነዚህ አዕማድ የተባሉት ደቀ መዛሙርቶች እንደምናውቃቸው ጴጥሮስ፣ ዮሐንስና ማርቆስን ይዟቸው ወጣ ይላል። እነዚህ አዕማድ የሆኑት ደቀ መዛሙርቶች ብዙ ጊዜ ጌታ ኢየሱስ ክርስቶስ 12ቱን አንዳንዴ ከ12ቱ ጋር ያሳልፋል፣ አንዳንዴ ደግሞ ከ3ቱ ጋር ያሳልፋል፣ አንዳንዴ ደግሞ ከሁሉም ደግሞ አንዱን ዮሐንስን ወደ ደረቱ እያስጠጋው የእግዚአብሔር ቃል ይነግረናል። ስለዚህ ይሄንን ጌታ ኢየሱስ ክርስቶስ ከፍ ወዳለ ተራራ ይዟቸው የወጣበት ለሁለት ምክንያት ነው። አንደኛው ለምንድነው ስል ብዥታ ሊያጠፋ፣ ብዥታ ነበረባቸው። ጌታን አይታችሁ ከሆነ እኔ ሁሉ ጊዜ የሚገርመኝ ዮሐንስ ወንጌል ምዕራፍ 2 ሳነብ ደቀ መዛሙርቶችም በኢየሱስ አመኑ ይላል። ግምኖች ናቸው፣ ደቀ መዛሙርቶች ናቸው። ዮሐን ቃና ዘገሊላ ትዝ ይላችኋል። በቃና ዘገሊላ ላይ ውሃን ወደ ወይን ጠጅ ከለወጠ በኋላ ምልክት ካደረገ በኋላ ደቀ መዛሙርቶቹ በኢየሱስ አመኑ ይላል። እንዴ ከዛም በፊት ምንድን ናቸው? ደቀ መዛሙርት ናቸው። እንደገና እዛው ክፍል ላይ ማርያምና ደቀ መዛሙርቶቹም ነበሩ፣ ታድሞ ነበር ይላል ሰርጉ ላይ። ቀድሞም ደቀ መዛሙርት ናቸው፣ ተከታይ ነው። ደቀ መዛሙርት ማለት ከጌታው የተማረ የጌታው ተከታይ ማለት ነው። ተከታይ ናቸው። ግን በሆነው ነገር ያም ምልክት የመጀመሪያ በቃና ዘገሊላ ሲያደርግ በኢየሱስ አመኑ ይላል። አሁን በማመንና ለካ በመከተልና ባለመከተል መካከል አሉ። ብዥታ ሊያጠፋ የፈለገው እንደዚህ አይነት ነው። በሌላም ስፍራም የእግዚአብሔር ቃል ሲናገር ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር እያለ ሌላ ይቅር ትዝ ይላችሁ ከሆነ 2:23 አካባቢ ሲያነብ አይተማመንባቸውም የሚል አለ። አመኑበት ይልና ዓላማው ግን መጥተዋል ብትሉት አይተማመንባቸውም። ቀን እንደሚጠብቁ እንደሚሄዱ የሆነ ቦታ ተተውት እንደሚሄዱ ኢየሱስ ይጠብቅ ነበር። እዚህ ክፍል ላይም 3ቱን ደቀ መዛሙርቶች ሐዋርያቶች ከፍ ወዳለ ተራራ ይዟቸው ወጣ ይላል። ይሄ ተራራ ሁለት አልሙኒየም ተራራ ነው የሚሉም አሉ። እንደገና ደግሞ ቅዱስ ተራራ በእስራኤል ይታወቃል። እዛ ተራራ ላይ ይዟቸው ወጣ ይላል። ተራራ ላይ ይዟቸው ወጥቶ ተለወጠባቸው ይላል። ስለዚህ ማንን አዩ? ሙሴንና ኤልያስ ታዩአቸው ይላል ሲጸልዩ። ስለዚህ ምን አሉ ይላል? ጌታን አንዱን ለኤልያስ አንዱን ለሙሴ፣ ለኛ በዚህ መሆን መልካም ነው አሉ። ስለዚህ ዞር ሲሉ ብሩህ ደመና ጋረደቻቸው ይላል። የኢየሱስ ፊት ተለወጠባቸው፣ ወደቁ የሚል ቃል አለ።
ወደቁ። አይዟችሁ አትፍራ እንዳለ እዚህ ክፍል ላይ አይተናል። ለምንድን ነው ያ ክብር ሊገለጥ ከፍ ወዳለ ተራራ ይዟቸው የወጣው ሲባል የመጀመሪያው ትዝ ይላችሁ ከሆነ እዛው አንድ ምዕራፍ ወደ ላይ ስትሄዱ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ኢየሱስ ክርስቶስ ደቀ መዛሙርቶቹን ቼክ ያደርጋቸው ነበር። ቼክ ያደርጋቸዋል፣ እምነታቸውን ይለያል። ኢየሱስን ማን እንደሚሉት ስለ ኢየሱስ ይወራል፣ ብዙ ሰው ያወራል። አሁን ኢየሱስ ስለሚያወሩለት ስለሚከተሉት 5 ገበያ ህዝብ 5000 ህዝብ አይደለም። በእስራኤል ዙሪያ ስለ ኢየሱስ የሚያወሩ ሰዎች ኢየሱስ አልፈለገም። ራሱ ደቀ መዛሙርቶቹን ቼክ ማድረግ ፈለገ። እንዴ የሰው ልጅን ማን ይሉታል አላቸው። ትዝ ይላችሁ ከሆነ ማቴዎስ ወንጌል 16 ከ13 እስከ 16 ስታነቡ የሰው ልጅን ማን ይሉታል ሲሉ ይሄማ የተገለጠ ነው አሉት። ይሄማ ግልጽ ነው፣ ብዙ የሚወራ ነገር አለ እና ማን ነው የሚሉኝ አላቸው። አንዳንዱ ኤልያስ ነው ይሉሃል፣ አንዳንዱ ሙሴ ነው ይሉ፣ እንደውም አንዳንዶቹ ከነቢያቶች አንዱ ነው ይሉሃል። ይሄን ነው የምትባለው አሉት። ነው አዎ፣ በውጭ የሚናፈሰው ይሄ ነው። አዎ፣ በውጭ የሚነገረው ይሄ ነው። ብዙዎች እኔን የሚያውቁኝ ኤልያስ ነው ይላሉ፣ አንዳንዱ ደግሞ ኤርሚያስ ነው ይላሉ፣ አንዳንዱ ከነቢያት አንዱ ነው ይላል፣ አንዳንዱ እንዲህ ይላል። እናንተስ ማን ትሉኛላችሁ አላቸው። አሁን ዛሬ የምሰብከው ወይም ደግሞ መናገር የፈለኩት እግዚአብሔር ራሳችን ዛሬ ሕያው ምስክር ያድርገን። እስቲ አንድ ሰው በደንብ አሜን ይበል። እስቲ እኔ ሕያው ምስክር ነኝ በሉ። እስቲ ዛሬ እንዲህ በሚል ነው እኛ ራሳችን ምስክር ነን በሚል ነው። እኛ ራሳችን ምንድነን? ምስክር ነን። አሁን ምስክር መሆን አለብን። አሁን ኢየሱስ የፈለገው በግል ነው የጠየቀው። ታውት አላችሁ ለተከተላችሁኝ፣ ለደቀ መዛሙርት ለተባላችሁ፣ እኔን ለምትከተሉ፣ ከናንተ ጋር ጊዜ ለማሳልፍ አሁን ብዙ ነገር ምነግራችሁ፣ ብዙ ተአምር ማሳየው፣ አመናችሁን፣ ተከተላችሁኝ፣ ህይወታችሁ ሰጣችሁኛል፣ ጊዜያችሁ ሰጣችሁኛል ያልኳችሁ እናንተስ ማን ትሉኛላችሁ ስል ስምዖን ጴጥሮስ ይላል። ስምዖን ጴጥሮስ አንተማ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። ኢየሱስ ያድናል። እስቲ በደንብ አሜን በሉ። እቺ ጴጥሮስ የመለሳትን ጥያቄ እቺን ጥያቄ እንደ ቀልድ እንዳትዋያት። ይሄ ዋናው የአይሁዶች የፈሪሳውያኖች የሰዱቃውያን የሁሉም ጠብ የእግዚአብሔር ልጅ ነው የሚለውን ያን ስለሚቃወሙ አንተማ የሕያው የእግዚአብሔር ልጅ ነህ ብሎ አስረገጠው አለ ኢየሱስ። ተደነቀ። እውነት እልሃለሁ ስምዖን ጴጥሮስ አለው ይሄን ስጋና ደምን አላለልህም አልገለጠልህም አለ። ይሄ ጭምጭምታታችሁ ወለደ። እንግዲህ ኤልያስ ይመጣል የተባለው ትንቢት የተነገረ ያለ በኤልያስ መንፈስ ነው። ኤልያስ ይመጣል ነው ያላቸው። ያ ኤልያስ የሚጠብቁት እነሱ ያ የቀድሞ ኤልያስ ነው። ኤልያስ የሚለው ደግሞ በዮሐንስ የመጣውን የዮሐንስን አመጣጥ ነው። ስለዚህ ዮሐንስንም ብዥታ ነበረባቸው። ከኢየሱስ በፊት መጥቶ መንገስ ሲጠርቅ እንኪያስ አንተ ማን ነህ? መሲሁ ነህ? አዳኙ ነህ? ማን አታስጨንቀን፣ ማን አታስጨንቀን፣ እንኪያስ ራስን ግለጥልን አሉት። እኔ በምድረ በዳ የምጮህ ድምፅ ነኝ፣ ከኔ በኋላ የሚመጣ እኔ የንስሐና የውሃ ጥምቀት ነው ማጠምቃቸው አለ። ከኔ በኋላ የሚመጣ ግን በእሳትና በመንፈስ ያጠምቃቸዋል። እሱ ከኔ የበረታ ነው። አንድ ሰው ጮሆ አሜን ይበል። ያን እንዲህ ያለለት ዮሐንስ ከራሱ ሳያወረድ እንኪያስ አንተ ማን ነህ? እኔ በምድረ በዳ የምጮህ ድምፅ ነኝ አለ። አሁን አይኖች ሁሉ ወደ ኢየሱስ ነው። ስለዚህ ኢየሱስን የሚጠብቁት በብዙ አይነት ነው። ያንን ብዥታ ይሄን ስላለ ልክ ደቀ መዛሙርቶቹ ይሄን ሲሉ ህዝቡ ዘንድ ሌላ ነገር ተፈጠረ። አሁን ማዳን ፈለገ ኢየሱስ ሶስቱን ደቀ መዛሙርት። አንድ ይሄ የመጀመሪያው ብዥታ ሊያጠፋ፣ ሁለተኛው ደግሞ እሞታለሁ በሶስተኛው ቀን እነሳለሁ ብሎ ትዝ ይላችሁ ከሆነ ማቴዎስ ወንጌል ምዕራፍ 16 ላይ አንድ ምዕራፍ ቁጥር 21 ጀምሮ የሰው ልጅ ተላልፎ ይሰጣል በሶስተኛ ቀን ከሙታን ይነሳል ሲል ልባቸው ወረደ። ይሄንን ተራራ ላይ ያን ክብር ሊገልጥ የወደደበት ሰው ጌታን እየተከተለ ጊዜ ሰጥቶ እያገለገለ እየጾመ እየጸለየ አንዳንዴ ብዥታ ውስጥ ይገባል። ለእሱ ብቻ አይደለም ፍርሃት አደረባቸው። ትቶል ይሄን እሞታለሁ በሶስተኛ ቀን እነሳለሁ እያለ ምንድነው ብሎ ህዝቡ ዘንድ የተፈጠረ ነገር ነበር። አሁን ማድረግ የነበረበት ዋናዎቹ ሁሉን አስረድቶ አይችልማ። ስለዚህ ሶስቱን ደቀ መዛሙርት ይዟቸው ወጣና በተራራ ላይ ያዩትን ስለዚህ እንዲህ ያሉት አይታችሁ ከሆነ ጌታ ሆይ አንዱን ለአንተ አንዱ ለኤልያስ አንዱ ለሙሴ እንስራ፣ ለኛ በዚህ መሆን የራሱ ጉዳይ፣ ያ ታች ያለ ህዝብ ቶ በቃ ለዚሁ እንኑር ተመችቶናል አሉ። ያ ህልውናው ያዩት የእግዚአብሔር ፕሬዘንስ ያ ሀልወቱ ተመችቷቸዋል። ለኛ በዚህ መሆን መልካም ነው በቃ ብሎ እነሱ ደመደሙ። ኢየሱስ ምንም ከነሱ ጋር ጊዜ ለማጥፋት አይደለም። ያ በተጋባችሁ ነገር ላይ እንኳን እውነተኛ የእግዚአብሔር ድምጽ ይመጣል። እንቆቅልሽ በሆነባችሁ ነገር ላይ እግዚአብሔር ድምጽ ይመጣል። እኔ ምስክር እሆናለሁ የሚል አሜን ይበል። እስቲ እኔ ምስክር እሆናለሁ በሉ። እኔ በሉ
ሕያው ምስክር እሆናለሁ በሉ። ምስክር ነኝ በሉ። እኔ ምንድን ነኝ? ምስክር ነኝ። ጳውሎስ ያለውን ታውቃላችሁ? ሞቱን ተሸክሜ ነው መሄደው አለ። በሮም ተፈርዶ ሰንሰለት ተሸክሞ እጅ እግሩ ታስረው እኔ ምስክር ነኝ። ኢየሱስን ማየት ይፈልጋል። አንድ ሰው ጮሆ አሜን ይበል። ከዚህ ቀን ጀምሮ ምስክር ትሆናል። እባክህ ዛሬ ከዚህ ምድር ነገር ዛሬ እግዚአብሔር ያላቀ ይልቅስ አንድ ነገር አለ። እንደነ ጴጥሮስ እንደነ ዮሐንስ ይዟቸው እንደወጣ ከፍ ወዳለ ተራራ ይዟቸው ወጣ። ክብር እንዳየ ሰው ክብር የሚናፍቅ ሰው አለ። ልንገር፣ ሌላው ይከተልሃል፣ ሌላው ይገዛልሃል። አንድ ሰው ጮሆ አሜን ይበለይ። ጽድቁና መንግስቱን እሹ፣ ሌላ ምን ይላል? ይጨመራል። ልንገር፣ የዚህ ምድር ነገር አይሞላም። እግዚአብሔር ያውቃል። ጋሪ ከፈረስ እንደማይቀድም ሁሉ ዛሬ የትኛውም ነገር ከኢየሱስ አይቀድም። እመንና ምስክር እሆናለሁ በሉሽ። እኔ በሉሽ ሕያው ምስክር ነኝ። አይቼዋለሁ በሉሽ፣ ሰምቻለሁ በሉሽ፣ በሕይወቴ በሉሽ ያየሁት ነገር አለ። ለዚህ ጌታ እስቲ ክብር አምጡ። ጥርጣሬ ይጠፋል፣ ብዥታ ይጠፋል፣ ያለማመን ይጠፋል። በቃ ከሕይወታችሁ አስወግዱት። እንዳታምኑ ያደረገ ነገር ምንድነው? እንዳናምን ያደረገ ነገር ምንድነው? ለዚህ ነው እኮ ጳውሎስ ሰንሰለቱን ተሸክሞ ይኩራራል። እጁ ላይ ብረት እግር ገብቶለት ይኩራ። ምን ነው ሲል እኔ በሞቱ እንኳን እሱን እንድመስል በሞቱ እንኳን እሱን እንድመስል እናፍቃለሁ አለ። ባካችሁ እውነት ልንገርህ፣ ሕያው አምላክ ምስክሬ ነው። የዚህ ምድር ነገር ከናቅ፣ ለዚህ ምድር ነገር ካልተንበረከክ፣ የዚህ ምድር ካልተቆጣጠረን ተከትሎን ይመጣል። አንድ ሰው ጮኸ አሜን ይበል። በጣም የገረመኝ ማቴዎስ ትዝ ይላችኋል። ኢየሱስ ክርስቶስ በዲያብሎስ ሊፈተን ከምድረ በዳ መጣ ይላል። መልእክቴ ይሄ ነው። ሕያው ምስክር ነኝ፣ እኔ ራሴ ምስክር ነኝ የሚል ነው። ምስክር እግዚአብሔር ያድርገን። እስቲ እኔ ምስክር ነኝ በሉ። ትዝ ይላችኋል። ኢየሱስ ክርስቶስ በዲያብሎስ ሊፈተን ከምድረ በዳ ይላል። 40 ቀን ጾሞ 40 ቀን 40 ሌሊት ጾሞ በምድረ በዳ በዲያብሎስ ሊፈተን ከምድረ በዳ ወጣ ይላል። ሲወጣ ፈታኝም ቀርቦ ይላል። አሁን እኮ እኛ በእውነት እኮ ነው። እስቲ ቼክ እናድርግ። እስቲ የዕለት ህይወታችን ከመነሽ ከሌሊት ከአልጋችን ተነስተን እስከ አልጋ ላይ እስከምንመለስ ድረስ የዕለት ተግባራችን ቼክና ለምን እንሸወዳለን? ለምንድን ነው ጠላት ስራ የሰጠን? ለምን የወንጌል ጉዳይ ጠፋብን? ዋናው ነገር ለምን ቀለለብን? እኛ እኮ መንገደኞች ነን። እኛ እኮ ሀጆች ነን። የድንኳን ህይወት እኮ ነው ያለነው። እንሄዳለን። አንድ ቀን ሀገር አለን እግዚአብሔር ያዘጋጀልን። አንድ ሰው ጮሆ አሜን ይበለይ። ዛሬ እሰብራለሁ። የተሰበረ ይሁን። የገረመኝ ፈታኝ መጣ ቀርቦ ይላል። ተርቦም ስለነበረ ሰይጣን ብዙ ጊዜ የሚመጣው ዋና ሊያስጥል የሚመጣው ዋና ነኝ አይልም። ክፍተቴን ነው የሚጠቀም። ተርቦ ስለሆነ መጣና አንተ እውነት እግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርጋል። ሂድ። ሰው በእንጀራ ብቻ አይኖርም ተብሎ ምን ብሏል? ተጽፏል አለው። ሰይጣን ተስፋ የሚቆርጥ መሰላችሁ? አሁንም መጣና ከፍ ያለ የኢየሩሳሌም ተራራ አናት ላይ አቁሞ ወድቀ ብሰግድልኛል። ክብር ዝና አሳይቶታል። እኔ ፈለኩት ይሄ ነው። የዚህ ምድር ባለጸግነትን አሳይቶታል። ኢየሱስ ሶስቱንም ሂድ ለእግዚአብሔር አምላክ ብቻ ስገድ ተብሎ ተጽፏል። እግዚአብሔር አምላክን ብቻ አምልክ ብሎ ተጽፏል። አየህ፣ ሶስቱንም ይዞ የፈለኩት ወድቀ ምን ብትልልኝ። አንተ እኮ እዚህ ምድር ላይ የሚያሰግድ መንፈስ አለ። እግዚአብሔር ይመታዋል። እግዚአብሔር ያውቃል። እንደቀላል እንዳት እስቲ ከዚህ በኋላ በሉ ለዚህ ዓለም ነገር በሉ አልንበረከክም። እኔ በሉሴ የዘላለሜን ጌታዬን በሉሴ አውቀዋለሁ በሉ። የዚህ ምድር ነገር በሉሴ አይሞላም በሉ። እቺ ምድር በሉሴ ራሷ በሉሴ በጥያቄ ተሞላች ነች። እኔ ግን በሉሴ የሞተው የተነሳው ለዘላለም በዙፋኑ ላይ ያለው ኢየሱስ ያድናል። ሰላማችን እሱ ነው። እረፍታችን እሱ ነው። ስኬታችን እሱ ነው። ተድላችን እሱ ነው። አንድ ሰው ጮሆ እኔ ምስክር ነኝ ይበል። ልመለስ ወደ ስለዚህ ከፍ ወዳለ ተራራ ይዟቸው ወጣ። በፊታቸው የተገለጠው ዝም ብሎ አይደለም። ሲወርዱ የሚጠብቀው ትውልድ ነበሩ። ሲወርዱ የሚጠብቃቸው ትውልድ ነበሩ። ሊያበረታታቸው፣ ብዥታ ሊያጠፋ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደለም የሚል ብዥታ ታች ስላለ ያንን ማጥራት ስለፈለገ ያንን ብዥታ ሊያጠፋ ስለፈለገ ልባቸው ደግሞ እሞታለሁ በሶስተኛ ቀን እነሳለሁ ስላለ በቃ ተስፋ ቆረጡ ይላል። ይላችኋል። ሌላ ግን በደሞ ሳስብ ዮሐንስ ወንጌል ምዕራፍ 14 16 ሳንብ በጣም ይደንቀኛል። ልባችሁ አይታወቅ፣ በኔ እመኑ በአባቴም ደግሞ እመኑ ብሎ በኔ እመኑ በአባቴም እመኑ ደግሞ በአባቴ ቤት ብዙ አየ መጨረሻ ወስዶ ያሳያቸው በአባቴ ቤት ብዙ መኖሪያ አለ አላቸው። ልባቸው ሲታወቅ
ለዚህ ነው ብዥታ ሊያጠፋ እና እንዴት ሆኑ ስንል እነዚህ ወደ ተራራ ይዟቸው ከወጣው መካከል ሶስቱ መካከል ትዝ ይላችሁ ከሆነ ያዕቆብ ዮሐንስ ወንድም በሰይፍ እንደተቀላ ታስታውሳላችሁ። እሱን ሄሮድስ አስገድለው እንደገና ደግሞ ጨምሮ ጴጥሮስን የታሰረበት ነው። ለወንጌል ምን ያህል እንጀራ ቀሪውን ተመልከቱ። ዮሐንስ ጴጥሮስን ታውቁታላችሁ። ዮሐንስ ደግሞ ዮሐንስ ወንጌልን ዮሐንስ መልእክትን እነ ራእይን የሚያክሉ መጽሐፍ የጻፈልን ነው። ግን ልበላችሁ ጴጥሮስ ደግሞ ትዝ ይላችኋል። እመጣለሁ ሁለቱ ላይ የመጀመሪያው እኔ ወንድማችሁ ሆንኩ አለ። ራእይ ምዕራፍ 1 ቁጥር 9 ላይ እኔ ወንድማችሁ ሆንኩ አለ ዮሐንስ ምስክር እንደሆነ። ፈጥሞ በምትባል ደሴት ላይ ነበርኩ አለ። አየ ፈጥሞ በምትባል ደሴት በማይመች ሁኔታ ውስጥ ሆኖ በዛ ሁኔታ ውስጥ ሆኖ በጌታ ቀን በመንፈስ ነበርኩ አለ እና የመለከት ድምጽ ከኋላ ሰማሁ አለ። ያ የሚናገረኝን ድምጽ ለማየት ዞር ባልኩ ጊዜ ገና አለ እንደሞተ ሰው ሆኜ ወደቅኩ አለ። ለምን በብዙ እንደ ብዙ ፀሐይ ብርሃን ፊቱ ያበራ ነበራል። ስለዚህ ወደቅኩ አለ። ተነስ አለኝ አለ አስነሳኝ። ከዛስ ሞቼ ነበር አሁን ሕያው ሆኛለሁ። ኢየሱስ ያድናል። ዛሬ ጌታ የሚገለጥላችሁ ሰዎች አሉ። እግዚአብሔር ያውቃል። ትውልድ እየጠበቀን ነው። ወንድሜ ንቃ፣ እህቴ ንቃ። ዛሬ አንድ ነገር እግዚአብሔር ራሱ በትልቅ ክብር ወደ አንተ ይመጣል። አይናችሁ የሚከፈት ሰዎች አላችሁ። ሕያው ምስክር ስትሆኑ ሰዎች አላችሁ። እኔ ነኝ የሚል አሜን ይበል። ዮሐንስ እንደዚህ አይነት ምስክር እመጣበታለሁ። አይታችሁ ከሆነ ሳይሆን የሰው ልጅ የሚመስል ደረቱን በወርቅ መታጠቂያ የታጠቀ አለ። ስለ ኢየሱስ ክርስቶስ በጣም ዘረዘረ። ከሰዓት ነው ዮሐንስ ይሄን ያለና ፈጥሞ ደሴት ሆኖ በጌታ ቀን በመንፈስ ነበርኩ። ለሰባቱ አብያተ ክርስቲያናት መልእክት ሰጠኛል። መልእክተኛ ሆንኩ። መልእክት ተቀበልኳል። አሁን የምናየው የተፈጸመ ያልተፈጸመ ራእይ መጽሐፍ የተቀበለው ይሄ ዮሐንስ ከኢየሱስ ጋር ያኔ በክብሩ ኢየሱስን በዛ ክብር አይቶት ነው። ዛሬም እውነት ልንገር የእግዚአብሔር ክብር የማንናፍቅ ከሆነ የእግዚአብሔር መገኘት የማንናፍቅ ከሆነ ብዙ ሊያስከደን አይችልም። የዚህ ምድር ነገር ኦፍ ኦን አለው። እዚህ ቤት ስንወጣ አሁን የበራው ማብራት ስንወጣ አጥፍተን ነው የምንጠፋው። የዚህ ምድር በበራበት ነው መልሶ የሚጠፋው። ግን የማይጠፋ ኃይል አለ። አንድ ሰው ጮሆ አሜን ይበል። እኔ በሉሲ ከእግዚአብሔር ጋር የቆረጥኩት በሉት የወሰንኩት በሉት እስከ መጨረሻው ልጸና በሉሲ ጠላቶቼንም ላልሰማ በሉሲ ባመንኩት ጌታ እስከ መጨረሻ እጸናለሁ በሉሲ። ኢየሱስ ያድናል። የገረመኝ ይሄ ነው። ጴጥሮስ ደግሞ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ እኛ በገናናው ክብር ከሱ ጋር ነበርናል። የፈለኩት ዋና መልእክት ይሄ ነው። በገናናው ክብር ከሱ ጋር ነበርናል። አይታችኋል። ጴጥሮስ በፊልጶስ ቄሳሪያ ያኔ አንተ የሕያው ልጅ ነህ ብለህ የመሰከረለትን እንደገና ደግሞ የምወደው ልጅ እሱ ነው እሱን ስሙት የሚል ከላይ ድምጽ ሲመጣ ያ የመጣለት ድምጽ ምስክር ነን አሉ። ሰምተናል፣ አይተናል አሉ። ምስክር ለመሆን ደግሞ የመጀመሪያ በቦታ መገኘት ማየት፣ ሁለተኛው መስማት ምስክር የሚሆነው ለዚህ ምስክር ነኝ አለ። ለምን በቦታው ነበርኳል። ከእግዚአብሔር አብ ድምጽ መጥቶልናል አለ። የምወደው ልጄ እርሱ ነውና እሱ ምን በሉት ስሙት። ለዚህ ነው በሌላ ጊዜ ሙሴ እንዲህ አለ እሱን የማሰማ ነፍስ ከሰው ተለይታ ትሙታል። ምን እንዳለ ታውቃላችሁ? ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 እኛም በገናናው ክብር አይተነዋል አለ። ግርማውን አይተን እንጂ አለ። የዚህ ምድር ተረት ተከትለን ብልሃት ተከትለን አይደለም አለ። ኢየሱስ ጌታ። እጆቻችሁ ከፍ አድርጉ። እኔ በሉሲ በተረት አልተከተልኩትም። ክብር ለማን ይሁን? አብርሽዬ ከቁጥር 16 ጀምሮ አንብብልኝ። አወጣ ተፍሪ አንብብልኝ። ሁለተኛ ጴጥሮስ ከኔ ጋር ናችሁ? ዛሬ የሆነ ነገር ይቀየራል። እኔ ይታየኛል በመንፈሴ ብዙ ሰው ማርሽ ቀይሮ ሲሄድ እኔ ይታየኛል ማርሽ ቀይሮ ሲሄድ የትኛው የታገለ ነገር ይመታል። ክርስትና አይከብድብህም፣ ጭንቅ አይሆንብህም። አንድ ሰው ጮሆ አሜን ይበል እስቲ። ክርስትና በሉ እስቲ ጭንቅ አይሆንብኝም በሉ። ከኔ ጋር ናችሁ? ክርስትና ጭንቅ የሚሆንበት ሰው በቅድስና ህይወት ካልኖረ ፈርሃ እግዚአብሔር በህይወቱ ላይ ከሌለ ክርስትና ህይወት ዳገት ይሆናል፣ ጭንቅ ይሆንበታል። ለምን ብትሉ ህይወት ስላልተካፈለ ህይወት ስላልበዛለት ያ ይበዛልሃል የተባለው ይበዛልሃል የተባለው ህይወት ይበዛልሃል የተባለው ያ በህይወት ካልበዛ ክርስትና ህይወት ጭንቅ ነው። ለምሳሌ አይሁዶች እስኪ ያወጡልኝ አይታችሁ ከሆነ ያመኑት አይሁዶች ነበሩ ይላል። ጉዳዩ ማመን አይደለም። ምን ያህል ነው ያመንከው? እስከየት ነው ያመንከው የሚለው ጉዳይ ጥያቄ አለው። ታችኋል ስለ እኛ የአብርሃም ወገን ነን አሉ። እንዴት እንዴት ትላለህ? ባሪያ አልነበርም፣ ከቶም ባሪያ አልነበርንም አለ። እውነታችሁ ነው አላቸው። እነሱ የተረዱበት እኛ የአብርሃም ልጆች ነን ብሎ የሚኮራሩበት ሌላ አለ። ስለዚህ አብርሃም ራሱ አላቸው እናንተ የምትኮራሩበት አብርሃም እኮ ቀኔን ያይ ዘንድ ይናፍቅ ነበር አለ። ግን አለ ጻድቅ ስለነበረ አብርሃም ቀኔንም አየ
ደስ ማለው ሐሴት አደረገ። ወይኔ አሉ። ጭንቅ ነው ለነሱ፣ አይግባቡ። ለምን? ሶርስ ያስፈልጋል፣ መነሻ ነገር ያስፈልገዋል። ስለ ጌታ ኢየሱስ ክርስቶስ ልንረዳ ሊገባን በመጀመሪያ ያለን ቤዝ ያስፈልጋል። ስለዚህ እንዴት ነው አሉ እነዚህ አይሁዶች። ምን አይነት የሚያስጨንቅ ንግግር ነው! እንደውም ስጋዬን የበላ ደሜን የጠጣ ዘላለም ይወጣ አሉ። በቃ አሁንስ ለይቶለታል፣ አሁንስ እብድ ነው አሉት። አሁንስ በቃ ልክ አይደለም። ምን ሆናቸዋል? እርስ በርስ ተባባሉ። ኢየሱስ ክርስቶስ ግን ስጋዬን የበላ ደሜን የጠጣ ዘላለም ይወጣል ሲል እንዴት የሚያስጨንቅ ንግግር! ለምን ክርስትና ለምን ጭንቅ ሆነባቸው? አላመኑትም፣ አልተከተሉትም። በሙሉ ልብ አላመኑትም። ስለ ኢየሱስ ያላቸው መረጃ እጥረት አለ። ሙሉ ኢንፎርሜሽን የላቸውም። አንዳንድ ሰው ይሄ ነው ትዝ ይላቸዋል፣ እንዳስቄዋ ልጆች። በእውነት ነው የምላችሁ፣ ህይወታችን በበረታ ቁጥር ከእግዚአብሔር ጋር ባሳለምን ቁጥር ህይወታችን ቦንዲንግ ሆነ በቃ እናሳድገዋለን። ስለዚህ ነው ጸጋ ስጦታ እንኳን የተሰጠው ለቤተ ክርስቲያን እንዲታነጽ አካሉን ለማነጽ ይላል። ሶሪ ሰዓት እንዳልወስድ ነው የምሮጠው። አካሉን ለማነጽ ህንጻውን ለመገንባት ይላል። ህንጻ ማለት እኮ የቤት እኮ አይደለም። ይሄ ቤት ሲገነባ መሰረት ተጣለ። በዚህ መሰረት ላይ ያነጹ ሰዎች ምን አይነት ማቴሪያል እንደተጠቀሙ እኛም ጸጋ ስጦታ የተሰጠው ለቤተ ክርስቲያን ግንባታ ነው፣ ለትውልድ ግንባታ ነው። ፍጹሙን ሰው ለክርስቶስ ለማብቃት ነው። ሙሉውን ሰው ለክርስቶስ ልናበቃ ነው። አሁን ብዙ ሰው ሙሉነቱን ፍጹሙን ማንነት ይዞ እግዚአብሔር ፊት መቅረብ አይፈልግም። ለምን ሲላ የዚህ ምድር ነገር አይምሮአችን ይዟል። በጊዜያዊ ነገር ተይዘናል። አዎ ያስፈልገናል 100%። ግን የዘላለሙን መዘናጋት የለብንም። ጳውሎስ ሲናገር የዚህ ምድር ነገር ብቻ ተስፋ አድርገን ከሆነ እንደኛ ያለ ምስኪን የለም አለ። ያ አምላክ እግዚአብሔር ያውቃል። ኢየሱስ አልተንበረከከም። ኢየሱስ ወድቀ ብሰግድልኝ ስለው ወድቆ አልሰገደም። ግን አንድ ነገር ልንገራ፣ ወድቆ ስላልሰገደ ኢየሱስ ዓለምን አሸንፈዋል። ዛሬም ለዚህ ምድር አልንበረከክም የሚል አንድ ጨካኝ ሰው አሜን ይበለ። እዚህ የዚህ ምድር ነገር በሉሲ አያንበረከክልኝ። እኔ በሉሲ በመስራት አምናለሁ፣ በመዝራት አምናለሁ። እግዚአብሔር በሰጠኝ ነገር ወንጌል በመስራት አምናለሁ። እኔ በሉሲ በመስራት እንጂ በሉ ለማይገባ ለዚህ ምድር ነገር ብዬ አልንበረከክም። ወድቄ በሉሲ የምሰግድለት አምላኬ ብቻ ነው። ዛሬ ይሄ ጸጋ በላችን ላይ ይምጣ። ዛሬ ተቃራኒ ሰው ጾታ የሚቀይረው መልኩን የሚቀይረው ከሀገር መውጣት ብዙ ነገር የሚቀይረው ለዚህ ምድር ነገር ነው። ይልቅስ እንዲህ ብዬ ልንገር፣ እግዚአብሔር ሕያው ምስክር ያድርግ። አንድ ሰው ጮህ እኔ ሕያው ምስክር ነኝ ይበል። ማለፊያ መንገድ ያዘጋጀ አለበዛ እንደማይሳካል እንደማይከኑ የት ትሄዳለህ? ዛሬ ሰብረዋለሁ። እኛ ጋር ኃይል አለ። አብርሽዬ አንብብልኝ ሁለተኛ ጴጥሮስ 1 ከ16 ጀምሮ በምናችን ቁጭ በል በምናችን አይተን በአይናችን አይተን ነው አለ። በምናችን አይተን ነው? በአይናችን። ዮሐንስም እኮ ፈጥሞ ወደ ሴት ላይ ያኔ አላቆም እንደሞተ ሰው ሆንኩ የልኩት እኮ ከእጁ በልቷል። ወደ ደረቱ ተጠጋግቷል። ብዙ ነገር ያውቃል። በስጋ ወራት እኮ ከኢየሱስ ጋር አሳልፈዋል። ግን በዛ ክብር ሲያይ እንደሞተ ሰው ሆንኩ አለ። አሁንም ነበርኩ አለ። በቦታው ነበርኩ አለ። ስለዚህ ምኑን አይተን? በአይናችን አይተን እንጂ እሺ በሰዎች ምን ጥበብ ምን ያለው የተፈጠረውን ተረት ተከትለን አይደለም። ምክንያቱም ከግርማዊ ክብር በእሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ሞገስ ተቀብሏል። እኛም ከእርሱ ጋር በቅዱሱ ተራራ ላይ በነበርንበት ጊዜ ይህ ድምፅ ከሰማይ ሲመጣ ሰምተናል። በቃ እንዲህ ልበላችሁ፣ እግዚአብሔር ምስክር ያርጋችሁ። በቅዱሱ ተራራ አለ። ይሄ ድምፅ ከሰማይ ሲመጣለት ምን ብለናል? ሰምተናል። እኔ ምስክር ነኝ የሚል አሜን ይበል። ልንገራችሁ፣ ዓለም ማላያ አላት። ዓለም መገለጫ አላት። ዓለም የሆነ ሲስተም ምድሪቷ ላይ ተጠላልፈዋል። ይኸው እግዚአብሔር ምስክሬ ነው። በግልጽ ነው ማውራው። ምድራችን ሶሻል ሚዲያ ይዞ የመጣ ነገር አለ። ራሱ ደግሞ ከሶሻል ሚዲያ ያለፈ ማህበራዊ ነገር ራሱ እያጋባለ ነገር አለ። ክፋት በኃይል ምድሪቷ ላይ ሊሰራ በኃይል የተነሳበት ጊዜ ነው። ዋናው ዛሬ የሚያስፈልገው በእግዚአብሔር ክብር መገለጥ፣ ለኢየሱስ ሕያው ምስክር መሆን። ለእንደዚህ አይነት ክፋት ቦታ የለኝም የሚል ጮኸ አሜን ይበል። ስለዚህ እኛ ምንድነን? ሰምተናል አለ። ግርማውን አይተን ነው አለ። በጥበብ የተፈጠረ ተረት አይደለም አለ። በቅዱሱ ተራራ ከማን ጋር ነበርን አለ? እስቲ ከጌታ ጋር ያለ እስቲ ከጌታ ጋር ነኝ የሚል ጥርጣሬ ያለው ልክ ናችሁ። ከጌታ ጋር አይደላችሁ ወይ በራሳችሁ ወይ በሆነ ነገር። እስቲ ከጌታ ጋር ያለ ሰው ና ተደብድበን እንምጣ፣ ወንጌል ሰርተን ና ቆስለን እንምጣ። ለምን? የኢየሱስ ማህተም በላይ ላይ አለ። ልባልክ ዛሬ የኢየሱስ ማህተም በእናንተ ላይ ይቀመጥ።
ልባርክ ዛሬ ማህተሙ ባንተ ላይ ይቀመጥ። ማህተሙን ተሸክሜ ነዋል የምዞረው አለ። መስቀሉን ተሸክሜ ነዋል። እሰብራለሁ ዛሬ። የስንፍና መንፈስ ይመታ። ልቀቅ በሉ ሲ ባካችሁ ልቀቅ በሉ ሲ ሲደርስብን እንደ ስብከት አይደለም። ስለዚህ ጳውሎስ ማህተሙን ተሸክሜ ነዋል። ክስክስ እያደረገ ሰንሰለቱ እየከበደው እጅ እግሩ ታስሮ እየተገረፈ ለይግባኝ እየተወሰደ ተስፋ ያለው እሱ ነው። እኔ የገረመኝ እኮ አፈሙዝ አፉ ላይ ተደቀነ። ጳውሎስ ግን ተስፋ ያለው እሱ ነው። መርከቡን ከሞሉት ስንት ሰው ነው የሚለው? 600 ምናምን ሰዎች 600 ምናምን ሰዎች መርከቡ ላይ አሉ። ሁሉም አንዳንዱ ለንግድ ነው የሚሄደው፣ አንዳንዱ ሊያስፈርድ፣ አንዳንዱ ኮንትሮባንድ ሊያስለቅቅ ነው የሚሄደው፣ አንዳንዱ ለምንዛሪ ነው የሚሄደው። ግን ከገረመኝ ሁሉ ስንቅ አላቸው። 14ቱን ቀን ጳውሎስ ስንቅ የለውም። ለጳውሎስ የተዘጋጀው ጥይት ነው ቢያመጥ በሉት የሚለው። የገረመኝ ግን ከሁሉ ተስፋ አለው። ባካ እውነት ጌታ ምስክር፣ እግዚአብሔር ተስፋችን ነው፣ መኖሪያችን የዘላለም አምላክ። እስቲ አንድ ሰው ጮሆ መኖሪያ ይበል እስቲ፣ የዘላለም አምላክ ነው በሉ። የገረመኝ እንዲህ አለ ጳውሎስ። በእንደዚህ ውስጥ ሆኖ ይዞት እየሄዱ እያለ ሁሉም የሞት ድምፅ ሰምቶ አይበሉም። ሁሉም ጸጥ ብለዋል። እንድናለን የሚል ተስፋችን ተሟጦ ነበር ይላል። የገረመኝ እግዚአብሔር እኮ ከትውልድ መካከል ትውልድ አለ። ያን ትውልድ እግዚአብሔር ያድርገን። ጳውሎስ መጣ ይላል። ጳውሎስ ጋር እግዚአብሔር መጣና በሌሊት መልአኩን ልቆ ፖል ተነሳለው ነው ሲል አይተሃል አለዋ። እቺ መርከብ ትጠፋለች። እንዴት ግን አንድም ሰው ነፍስ አይጠፋ። ይሄ ብቻ አይደለም እንስል ይሄን ሁሉ ነፍስ እሰጥሃለሁ። ምን ነው ሲሉ ይሄ ሁሉ እኮ ለወንጌል ስርጭት እየነዳውልህ ነው አለው። ማዕበሉን ምከፍተው ይሄ ሁሉ ይድን ዘንድ ነው። ይሄን ሁሉ ባካችሁ አንድ ነገር ልበል። መከራዎች ወደ ወንጌል ይቀየር። ልባርካችሁ ወደ አዝመራ ይቀየርላችሁ፣ ወደዚህ ይቀየርላችሁ። ምን ነው ሲሉ ጳውሎስ እንዴት ያለ እንዴት ከነዚህ የአንድም ሰው ነፍስ ምን አይልም አይጠፋም። እና ስለው ሁሉም ምርኮ አድርጌ እሰጥሃለሁ አለ። ምን ነው ሲሉ በሰባራም ቢሆን ትሻገራለህ። ሲበደም አሜን በሉ። ጳውሎስ ተነሳ፣ እየተንጠራራ ይመስለኛል እኔ ሳስበው ያለ ተነሳ። እናንተ ሰዎች ምን ነክታችኋል አለ። አዚም ሞት ድምፅ፣ የሞት ራሱ እኮ ድምፅ አለ፣ ጠረኑ አለ። ንስሐ ግባ፣ ዋጋ የለም፣ አበቃልህ፣ ወይ ልጆች ወይ በቃ ሜዳ ላይ ተበጠቅ፣ ተሰናበት፣ ቤተሰብ ጋር ሳትደውል ሳትታያ የሚል የሞት ድምፅ አለ። ሁሉ ይሄ ድምፅ ውስጥ እያሉ ጳውሎስ ግን ድምፅ ሳይሆን የሞት ድምፅ ሳይሆን የመጣለት ተስፋ። ባካ ዛሬ የሆነ የሚያነቃችሁ ነገር ይመጣል። ችግር ሳይሆን የእግዚአብሔር ትንሣኤ የሚያሳይ ህይወታችሁ ተቀይረው ተጎብኝታችሁ እግዚአብሔር